አቶ ባህሉ ለብሌን የወርቅ ስጦታ ሰጣት። ብሌን ደግሞ ከእናቷ ጋር ታረቀች። በጣም ደስ የሚል ነገር ነው። ዳግም ደግሞ እንግዲህ ወላጅ እናትን እንዳገናኝ ከፈለግ ሂድና የብሌንን አሳዳጊ እናት አፍነህ አግታት ይለዋል ማለት ነው። እና የሳሚን ነገር ተቀብሎ እናቱን ወላጅ እናቱን አፍኗታል ማለት ነው። አግቷታል። አፏን አፍንጫዋን ሁሉ እፍንፍን አድርጎ ባዶ ቤት ውስጥ አስቀምጧታል ማለት ነው። ዳግም እንግዲህ እያለቀሰ ይገኛል። ወይኔ ምንድን ነው ያደረኩት? ምን አይነት ራስ ወዳድ ነኝ? እንዴት ነው የሰውን እናት እንደዚህ አድርጌ ያፈንኩ? የኔ እናት ብትሆንስ እንዴት እንደዚህ አደርጋለሁ? በማለት እየተጸጸተ እያለቀሰ፣ እሷም ደግሞ እባካችሁ ፍቱኝ፣ እባካችሁ ምንድን ነው ከኔ የምትፈልጉት? ፍቱኝ እባካችሁ፣ እኔ ምንም በደል የለብኝም እያለች እያለቀሰች ትገኛለች። እንግዲህ ወንጀል በራሷ በወላጅ ልጅሽ ወንጀል ተሰራብሽ፣ ልጅሽ ነው ያፈነሽ ለማለት ነው እንግዲህ አቶ በኃይሉና ሳሚ እንደዛ ያደረጉት ማለት ነው። እንግዲህ አደራ ድራማን ደግሞ ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር አብረን እናያለን። የዛሬውን ክፍለ ጊዜ አብረን እንመለከታለን ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ አቶ በኃይሉ ለብሌን የወርቅ ስጦታ የይቅርታ መገለጫ ብሎ የወርቅ ሀብሉ ደግሞ ከየት ነው የመጣው? ከእህቱ እንግዲህ ከዛ ቤት ለማስወጣት ብሌንን ከዛ ቤት ለማስወጣት ሌባ ነሽ አንቺ፣ ከዚህ በፊት የሰራው ተንኮል የሰራው ሴራ ምንም አልተሳካም፣ በቃ ይሄኛውን በዚህኛው ደግሞ እስቲ ልሞክር ብሎ ያንን ወርቅ እንግዲህ መጀመሪያ ምን አላት? ሰላምን ነይ ልጋብዝሽ፣ እስቲ ከዚህ በፊት የገዛውልሽ ወርቅ ልበሽና ነይ እንጂ ልጋብዝሽ ይላታል። እሺ ብላ ለማብሳ ስትወጣል ታደርጎ ስትል ሀብሉን ቀደም ብሎ እሱ ሞጭ ለፍ አድርጎ ይዞት ሄዷል ማለት ነው። ከዛ የታለ እህቴ የታለ ሀብልሽ ይላታል። እንግዲህ ያላየ ያልሰማ መስሎ እንግዲህ ራሱ ሰርቆ ቆርቆሮ ራሱ ጮሆ ራሱ ምንድነው የሚባል እንትን አለ ማለት ነው። እንግዲህ አቶ ባይሉ ደግሞ ያንን ነገር ለማድረግ ሰረቀና ለብሌን በስጦታ መልክ ቢሮ ጠርቶ አሽጎ በስጦታ መልክ ይሰጣታል። ነገ አዝኖላት ወይም ደግሞ አይደለም ከዛ ቤት እንድትወጣ እና ሰላምን እህቱን ወላጅ ማለቴ እህቱን ለመግደል ሰላምን ደግሞ ከዛ ቤት ለማባረር ነው ማለት ነው ያሴረው ሴራ። በድንገት በሴራው ግን በጭራሽ ፌል አድርጎበታል ማለት ነው። ሊሳካለት አልቻለም። ነቄ ብላለች ማለት ነው ብሌን። አንተ ክፉ ምንም ድሀ ብሆን እኔን እንኳን መሸወድ አትችልም ትለዋለች ማለት ነው ብሌን። መሸወድ በጭራሽ አትችልም እኔን ብላ ምን አደረገች? ልክ ሊወጡ ሲሉ ገብቷታል። መቼም አዝኖ አይደለም ያንን የሚያክል ወርቅ ለዛውም የእህቱን ወርቅ ያንን የሚያክል ስንት ግራም ወርቅ የሚሰጣት ማለት ነው። ከዛ ኪሱ ውስጥ ክትት አንቺ ብሌን አንቺ ገረድ ብሎ እየተሳደበ ወደ ክፍሏ ከሰላም ጋራ ይሄዳሉ ማለት ነው። ስትሄድ ደግሞ እሷ አቤት ብላ ምንድን እየታለ የት የወርቄት ነው ያደረግሽው ብሎ አንገቷን እንደዚህ ግልጥ ሲያደርግ የለም ብልጧ ማለት ነው። ብልጧ ብሌኗ ደግሞ ወስዳ የታደርገዋለች ጃኬቱ ኬስ ውስጥ ይዞት ማለት ነው። ለብሶት የሚሄድ ጃኬቱ ውስጥ ከዛ ቢፈለግ የለም፣ ልብሷን ቢበት ነው የለም። ከዛ እነዚህ ሲበተን ሲጠፋ ሲቀር ይሄ እንደ አጋጣሚ ሰላም ዘወር ስትል ተንጠልጥሏል ኬስ ውስጥ ማለት ነው፣ የራሱ ኬስ ውስጥ። ከዛ በጥፊ ነው ጮኸ የሰጠችው ማለት አጮለችው፣ አይገልጸውም። ሰላም አጮለችው። እኔ ነኝ ፊት የሰጠው እንደዚህ አይነት ወንድም ነው እንደ ያለኝ ክፉ ወንድም ነህ፣ እንዴት እንደዚህ ታደርጋለህ? ባለፈው ፍላሽ ሰርቃ ብለህ ሳሰርቅ እንደዚህ ያለ በደሏ በደል ስናባረራት ብዙ ነገር አድርገናታል። በእውነት ብሌኔ በጣም ይቅርታ አድርግልኝ የኔ ልጅ፣ እኔ ነኝ ፊት የሰጠሁት፣ እኔ ነኝ እንደዚህ እንዲጨማለቅ ያደረኩትና ይቅርታ አድርግልኝ ብሌንዬ ብላ እንግዲህ ይቅርታ ጠይቃታለች ማለት ነው ሰላምዬ ብሌንን። በኃይሉ ግን የእጁን ነው ያገኘው። በእውነት እንዴት እንደመጣላት ለራሱ ሰላም ማለት ብሌን እንዴት እንዳሰበችው በጣም ነው የገረመኝ ማለት ነው። እና እንግዲህ የብሌን አሳዳጊ እናት ደግሞ መታ በኃይሉ ከዚህ በፊት ከስራ ቦታዋ የስራ ማስረጃዋን ቀዳዶ እንደ ጣለባት ነው ተናግራ የወጣችው ማለት ነው። ከዛም ደግሞ ድፍት ብሎ ይቅርታ አድርጊልኝ እውነት ነው ስትለው ሰላም
ይቅርታ አድርጊልኝ የኔ መቤት። እኔ እኮ ወዲያው በዛ ሰዓት እኔ ምንም እንትን አላልኩም ነበረ፣ ትክክል አልነበርኩም፣ ከራሴ ጋር አልነበርኩም ነበር። ስለዚህ ይቅርታ አድርጊልኝ በጣም በእውነት ምን ልካስሽ፣ ምን ልቀጣ፣ ተሳስቼ ነው በቃ ከአይምሮ ትክክል አልነበረም፣ ለዛ ነበር እንደዛ ያደረኩሽ እንጂ እንዲሁ የት አግኝቼ ይቅርታ በጠየኳት እያልኩኝ ነበረ እያለ እንግዲህ ለሰላም ሲያስመስል ነው ማለት ነው። አይ በቃ ችግር የለውም እንደዛ ከሆነ ይቅርታ አድርጌልሃለሁ፣ ምንም ችግር የለውም፣ አሁን ዋናው መለወጥ ነው ብላ የሰላም አሳዳጊ ናት ትናገራለች። በቃል ኪዳን ደግሞ እንግዲህ እንደምታዩት ከቀን ቀን ክፋቷ እየጨመረ ነው። ዳግምን በጣም ነው የምታፈቅረው፣ በጣም ነው የምትወደው። ነገር ግን ዳግም ደግሞ ከምንም አይቆጥራትም፣ አይወዳትም። የሚወደው ብሌንን ነው ማለት ነው። ምን ትለዋለች? ሄዳ ምሳ ስሪልኝ አለቻት። ምሳ ስሪልኝ ስትላት እሺ ብላ ቆንጆዬ ምግብ እኮ እየሰራሁልሽ ነው ብላ ስታሳያት፣ የሚያምር ምግብ ሰርታ ስታሳያት ይሄ ለገረድ ነው ብላ ድፍት አስቡ እንግዲህ ወጡን ድፍት አደረገችው። ከዛ ተናዳ ዝም ብላ ሆዷን በሆድ አድርጋ ጸጥ ብላ ሄዳ ታጸዳለች። ድንገት እያጸዳች እያለ ዳግም ይመጣል። በቃ አምጪ ላግዝሽ ብሎ ድፍት ብሎ ሊያጸዳላ ሲል አይ እኔ ገረድ ነኝ፣ እኔ አጸዳዋለሁ። አይ አንቺ አይደለሽም፣ አንቺ ከሴቶች ሁሉ ትለያለሽ፣ አንቺ ልዕልት ነሽ፣ አንቺ ውብ ነሽ፣ በእውነት በጣም ቆንጅዬ ነሽ እያለ እያሞጋገሰ ይነግራታል ማለት ነው። እውነት ነው፣ ልዕልት ናት። እጥፍ ነው የምትበልጣት ቃል ኪዳንን ማለት ነው። እሷ ግን ውጥት ስትል ድንገት ምን ሆነሽ ነው ሲላት፣ እኔ ይሄው እባክሽን ምሳ ስሪልኝ ነው ምሳ ቅርቢልኝ ስላት፣ በቃ ሌላ ነገር ተናገረች። አሁን ክፋት አለው ብላ ለዳግም እንግዲህ ትጎዘጎዛለች ማለት ነው። ዳግምን ስለምታፈቅረው ነው እንጂ ውሸት የምትነግረው እውነት የሚያምናት መስሏት፣ ነገር ግን እሱ አያምናትም። ምክንያቱም ተንኮለኛ እንደሆነች ቃል ኪዳንን ጠንቅቆ ያውቃል ማለት ነው ዳግም። እሷ ጋር አደል እሺ ምናምን ብሎ ሂዶ ግን ብሌንን ግን ሂዶ በቃ ሌላ ነገር ነው ያላት ማለት ነው። ብሌንም ደስ እያላት ድንገት ሊሳሳሙ ሲሉ ድንግጥ ብላ ስራ አለብኝ ብላ ሄደች ማለት ነው በጣም እና ከዛም ደግሞ እናቷ ቤት ይሄዳሉ ማለት ነው። እናቴ ቤት ሊሄድ ነው ስትለው ድንገት ስራዬን ጨርሻለሁ እትዬ ሊሄድ ነው እናቴ ጋር፣ እናቴን አይቻል መጣ ነው ብላ ስትሄድ እኔም አብሬሽ ልሄድ እናትሽን ልተዋወቃት ብሎ አብሮ ዳግም ይሄዳል። ከዛም ደግሞ ቆንጆ ሽሮ ሰርታ ጠበቀቻቸው ማለት ነው። እንግዲህ እስካሁን ድረስ አላወቀም ማለት ነው። ነገር ግን እሷም የት ነው ማውቀው ብላ እያሰበች ነበረ። እሱም ደግሞ የት ነው ማውቃት ብሎ በቃ ደንግጧል። እንግዲህ ያው እናትና ልጅ መሆናቸውን እያወቁት ተው ምንም እንትን አላላቸውም ማለት ነው። ግራ ተጋባብተዋል። የት ነው ማውቀው የት ነው ማውቃት እየተባባሉ፣ ነገር ግን ያው መጨረሻ ላይ እናቱን ለማግኘት እናትን እንዳገናኘ እንግዲህ ስልክ ተደወለ። ምሳ እየበሉ እያለ ድንገት እናቱ እናትን ላገናኝህ ነው እናትን ዛሬ ላገናኝ ነው ና ይለዋል ማለት ነው። ድንገት ተደብቀ የብሌንን አሳዳጊ እናት አፍነህ የሆነ ቤት ወስደህ ትዘጋባታለህ ይለዋል ማለት ነው። ከዛ እሱ ደግሞ በቃ ዛሬ እናትን በእርግጠኝነት አገናኝሃለሁ፣ ወላጅ እናትን ላገናኝ ነው። ስለዚህ ይህንን ካላደረግ ይሄ ቀላል ስራ ነው። እስካሁን ከዚህ በፊት በኃይሉን ግደል ብዬ አልገደልክም። ይሄ ግን ታስፈራራታለህ፣ አፏን አፍነህ አይኗን ሸፍነህ ይዛ ትመጣና ታፈናታለህ፣ ታስራታለህ፣ በቃ ታግታታለህ። ይህንን ካደረክ ግን እናትን አሳያለሁ ይለዋል። እንግዲህ ተመካክረ ነው በኃይሉ ጋራ ተነጋግረው ነው ማለት ነው። ሳሚና በኃይሉ ከዚህ በፊት ፍላሹን ወስጀዋለሁ። እንግዲህ እሱ ማለት ነው አቶ በኃይሉ ሳሚ እሱን እየተበቀለው እንደሆነ አልገባውም። አቶ በኃይሉ እንደ ታማኝ ሳሚ እንግዲህ ታማኝ መስሎን የሚታየው ሁሉን ነገር የሚነግረው ለሱ ነው፣ ለሳሚ ነው። ሁሉን ነገር ተንኮሉንም ምኑንም የሚነግረው እሱ ነው።
እና እንግዲህ ራሱ ሳሚ ነው እንግዲህ ፍላሹን ወስዶ ደውሎ ያስፈራራው በማይታወቅ ስልክ ሳሚ ነው። ከዛ ምን ይለዋል? የት ነው ያለ? እስኪ እንዲሁ ያንን ሰው አልደረስክበትም? ፍላሹን ወስጀዋለሁ፣ መረጃ ሁሉ ደርሶኛል። ስለዚህ አንተን ቁልቁል የሚጥልህን ነገር በእጅ ገብቷል ያለኝን ፍላሹን የወሰደብኝን ሰው ፈልግ ብያል ነበር፣ ምን ላይ ያደረስክልኝ ይለዋል። እሱ ደግሞ አይ የት አባቱ ገብቶ ይቀራል፣ ምንም ችግር የለውም፣ ይገኛል፣ አታስብ፣ እያፈላለኩት ነው፣ ጠፍቶ አይጠፋም፣ የትም አያመልጥም፣ እናገኘዋለን፣ አለቃ ምንም ሀሳብ እንዳይገባ ይለዋል። እሺ ሳሚ፣ እሺ በቃ ምንም ችግር የለውም፣ እንደዛ ከሆነ ችግር የለውም፣ እንትን በል ፈልገው፣ በደንብ አድርገህ ፈልገውና አምጣልኝ። ማን ነው? ምክንያቱም ይህን መረጃ ይዟል፣ ፍላሹ አለ ብሎኛል። የፍላሹ መረጃ እንዳለ አለኝ። ስለዚህ የምትመጻደቅበት ነገር በእጅ ገብቷል እያለኝ ነው። ስለዚህ እንደምንም ብለህ ፈልገው ይለዋል። እሺ ብሏል ማለት ነው። ሳሚ በውስጡ ፈገግ ቅርር እያለ ከላይ ብልጭ እያደረገ ጥርሱን እንግዲህ ፈገግ ብሏል ማለት ነው ሳሚ እና እፈልግላለሁ ብሎታል ማለት ነው። ቃል ኪዳን ደግሞ እንግዲህ ውሸቱ እኮ ግን በእውነት አንድ ቀን መጋለጡ አይቀርም። በነገራችን ላይ ምን አለች? እኔ የአቶ ማንደፍሮ ልጅ ነኝ። ምንድን ነው ያልሽ? አዎ የአቶ ማንደፍሮ ልጅ ነኝ። ቃልዬ ምን ማለትሽ ነው? አባትሽ ማን ነው ብላ ረስተዋለች። እንግዲህ እርስት ታደርገዋለች። እንዴት እኔ የአቶ ማንደፍሮ ልጅ ያደረ የዋለ ወጥ በላለው? ለምንድን ነው እንደዛ ማድረግ ስትል ጆሮዋ ላይ ሰላም ጆሮዋ ላይ ጥልቅ ይላል ማለት ነው። እና ምስኪን ሰላም ምስኪን እስካሁን ምንም አላወቀችም። ሰላም እንግዲህ ልጇ እንደሆነች ነው የምታውቅ። ስቲል እስካሁን ድረስ ልጇ እንደሆነች ነው የምታውቅ። ነገር ግን ቃል ኪዳን ታውቃለች። አውቃ ነው እሷን ለመግደል ያው የገባች አረመኔ ሰው ናት። ወንድሟ በኃይሉና እሷን ቃል ኪዳን እሷን ለማጥፋት የመጣች ርጉም ናት። ነገር ግን እንደ ልጅ አክት እያደረገች እንደ ልጅ እያለች ምስኪን ሰላም እቅፍ አድርጋ ሽጉጥ አድርጋ አይዞሽ ልጄ በቃ እንዴት ነው እስከ ዛሬ ድረስ እኮ ስንት መከራይቼ እኔ ያደግኩት በምን ላቅ እችላለሁ እኔ ትታችሁ ምናምን ብላ ያለቀሰች መስላ ከዛ ትስቃለች። እንደ አንገቷን ደፍታ ትስቃለች። ምስኪን ደግሞ ብሌን ደግሞ ይቃልዬ እኮ ለካ ብዙ በደል አሳልፋለች የኔ እናት፣ ለዚህ ነው ለካ ልረዳት ይገባል ብላ እያዘነች ጭራሽ ብሌን እሷ ስታለቅስ የውሸት ለቅሷን ብሌን ታለቅሳለች። እንግዲህ ቀጣዩን ይዤላችሁ እመጣለሁ። ባይ ባይ።